ወጌሻ ፕሮግራማችን ተጀምሯል። ቤተሰቦቻችን ዛሬ በወጌሻ ፕሮግራማችን ስለ በጎነት ስነ ልቦና ልናወራ ነው። በጎነት ላይ ብዙዎቻችን በጎ መሆን እንፈልጋለን፣ ግን ብዙዎቻችን በጎነትን በቀላሉ የምናገኛትና የምንተገብራት አይነት አይደለች። ከዚህ ጉዳይ ጋር በቀጥታ ግንኙነት ያለው የትምህርት ዝግጅትም የማስተማር ልምድም ካለው ሰው ጋር ተገናኝተናል። አቶ ሰለሞን አኒባል ይባላል። የስነ ልቦና ባለሙያ ነው። የማህበራዊ ሳይንስ ባለሙያ ነው። የስነ መለኮት ወይም ደግሞ ቴዎሎጂ ትምህርት ዝግጅት አለው። አሁን ደግሞ በሁለተኛ ዲግሪ የፍልስፍና የመጀመሪያ ዓመት ተማሪ ነው። እንኳን ደህና መጣህ አቶ ሰለሞን። እንኳን ደህና ቆያችሁ። ደስ ብሎኛል ስለተገናኘን። እኔም ይሄን እድል ስለሰጠኝ በጣም አመሰግናለሁ። በጣም ደስ ብሎኛል። ስለ በጎነት ስናወራ አሁን የጠቀስኳቸው የትምህርት ዝግጅቶች እና አንተ የተሰማራህባቸው ዘርፎች በትክክል እነኚህን ጉዳዮች በደንብ እንድናወራ የሚያስችሉ ስለሆኑም ጭምር ነው ደስታዬን ያጋራሁህ። በጎነት ምን ማለት ነው ከሚልን ጀምር። በጎነት እንግዲህ ሰፊ ትርጓሜ ልንሰጠው እንችላለን። በአንድ የትምህርት ዝግጅት ወይም በአንድ ፊልድ ኦፍ ስተዲ አናየው። በጎነት መልካምነት ነው፣ መልካም ስራ ነው፣ መልካም ድርጊት ነው፣ መልካም ክንውን ነው። በጎነት በቃል ብቻ የሚገለጽ ሳይሆን በተግባር የሚገለጽ መልካምነት ነው። በጎነት ሌላኛው መልካም ስራ መስራት ብቻ አይደለም። በጎነት በራሱ መልካም ሰው መሆን በጎነት ነው። ስለዚህ ካልሰራ ነው መልካም መሆን ይቻላል። መልካም መሆንን ሴዝ ክፉ አለማድረግ፣ ከክፋትን መራቅ፣ መልካም ድርጊቶችን ሁሉ እየሰራን መልካም ድርጊቶች እንኳን መስራት ባንችል ራሳችንን እና ማህበረሰቡን ማንጎዳ ነገር እስካደረግ ድረስ ሰላማዊ ሰው መሆን በራሱ በጎነት ነው። የፍትህ ሰው መሆን በጎነት ነው። ስለዚህ በጎነት መልካም ተግባራትን ከልብ ከውስጥ የምናደርገው ድርጊት ሆኖ የሚያድግ ነው። በአንድ ጊዜ የሚመጣ አይደለም። በግራጁዋል ፕሮሰስ ወይንም በሂደት የምናመጣው ነው በጎነት። እንግዲህ በጎነትን ከቴዎሎጂ አንጻር ወይንም ከስነ መለኮት አንጻር ብናየው መንፈሳዊ ልምምድ ነው። ያ መንፈሳዊ ልምምድ ስንል መንፈሳዊ ልምምዶች ብዙ ናቸው። መጾም ሊሆን ይችላል፣ መጸለይ ይሆናል፣ መስጠት ይሆናል፣ ምሕረት ማድረግ ይሆናል፣ ይቅርታ ማድረግ ይሆናል። ሌላኛው በጎነት በራሱ በስነ ልቦናው ካየነው ከቤተሰብ ጀምሮ የሚመጣ ወይንም ከአስተሳሰብ ከአመለካከት ጋር የሚያድግ ከእውቀት ጋር የሚያድግ ነገር ነው። ከስሜት ጋር የሚያድግ ነው። ለዚህ ነው በጎነት አንድ አንጻር የለውም። ወይንም መስጠት ብቻ አይደለም፣ ከመስጠት ዘለል ያለ ነው። ለሌሎች መኖር ነው። ሌሎች በጎ ነገር ማድረግ ነው። ራስን ከክፉ ነገር መጠበቅ ነው በጎነት ማለት። ሳናስበው በጎነት የሚለውን ትርጓሜ ስናስብ መስጠት፣ መለገስ፣ መደገፍ የሚለው ጋር ብቻ እንሄዳለን። አንድ ጽሁፍ ያነበብኩት እንደውም ያስታወስከኝ እውቀት ነው በጎነት የሚል ጽሁፍ አንብቤ ነበረ። ምን ትለናለህ እዚህ ላይ? እንግዲህ በፍልስፍና ደረጃ የምናየው በጎነት በራሱ መልካም ስራን በእውቀት ወይም በምክንያት ማድረግ ነው። ለምሳሌ የፍልስፍናው አባት የሚባለው ሶቅራጠስ በጎነት ማለት በእውቀት ማድረግ ነው። በጎ ስናደርግ የምናደርገው ነገር በእውቀት ሲሆን በራሱ ምን ይሰጠናል? ደስታ ይሰጠናል፣ ሰላም ይሰጠናል። ስለዚህ ክፉ የሚያደርጉ ሰዎች ይላል ሶቅራጠስ፣ እንግዲህ ፍልስፍና አባት ነው። ክፉ የሚያደርጉ ሰዎች እውቀት በማጣታቸው የተነሳ ነው። በጎ ተግባር ማድረግ በራሱ እውቀትን በተግባር ማድረግ ነው ብሎ ያስቀምጣል። በሃይማኖት ውስጥ አሁን በክርስትናው ቅዱሱ መጽሐፍ ላይ የሚሰሩትን አያውቁምና ይቅር በላቸው ይላል አይደል ቃሉ? እውነት ነው። ስለዚህ ግንዛቤና እውቀት ከሚለው ጋር ግንኙነት አለው በአንድም በሌላም። ሶቅራጥስ የሚለውም ነገር እውነት ነው። ስለዚህ እውቀት መጨመር አለብን በጎነትን ለመጨመር። በጎነት እንግዲህ እውቀቱ ምንድን ነው? የምናመጣው ወይም የምናደርገው ድርጊት ከቤተሰቦቻችን፣ ከጓደኞቻችን፣ ከቤተሰብ ከማህበረሰብ ነው የምናገኘው። ለዚህ ነው አርስቶትል ምን እንደሚለው በጎነት ልማድ ነው በልምምድ የምናመጣው ተግባር ነው። ለምሳሌ ከእናት ከአባቶቻችን የምንማረው ነው። እናት አባቶቻችን፣ ዘመዶቻችን፣ ጎረቤቶቻችን፣ ጓደኞቻችን የሚያስተምሩን በጎ ነገር በራሱ ምንድን ነው? በጎ ራሱ ምንድን ነው? በእውቀት የሚደረግ
መልካም ድርጊት ማለት ነው። መልካም ክንውን ማለት ነው። መልካም ክንውን በራሱ ምንድን ነው ካለን፣ አዎ ለሌሎች መልካም ስራ መስራት። ለምሳሌ የሰላም ሰው መሆን፣ የምህረት ሰው መሆን፣ ለጋስ መሆን፣ ሰዎችን መርዳት፣ ሰዎችን ማገዝ፣ እነዚህ ነገሮች ድምር ውጤታቸው ምንድን መሰረት አላቸው። የበጎነት ምንጭ እንግዲህ ተብሎ የሚጠራው ፈጣሪ ነው። ሰው ከፈጣሪው በጎነትን ይማራል። ከፈጣሪው ከተማረ በኋላ ከእናት ከአባቱ ይማራል። ከእናት ከአባቱ ቀጥሎ ከመምህራኖቹ ይማራል። ከመምህራኖቹ ቀጥሎ ከጎረቤት ከዘመድ አዝማዱ ይማራል። ስለዚህ ለዚህ ነው ልጆቻችንን በስነ ልቦናው ለርኒንግ ባይ ኦብዘርቬሽን የሚባል አለ። ትምህርትን በተግባር እያዩ መስጠትን እያዩ እርቅን እያዩ ፍትህ ሲከበር በፍትህ ኤክሰርሳይዝ እናደርግ ካዩ ልጆች በጎ ምግባርን እያዳበሩ ይላል። ለዚህ ነው የሳይንስ የመጨረሻው ግብ በጎነት ነው እንደውም ብሎ ያስቀምጠዋል ኦገስት ኮምት የሚባል የሶሲዮሎጂ ባለሙያ። ሳይንስ ጥጉ የመጨረሻው ፖዚቲቭ መሆን ወይም በጎ ቀና መሆን፣ ቀናነት ተፈላስፈ ተመራምረህ ብዙ ጥናት አድርገህ ሳይንስ መጨረሻው በቃ ሳይንስ የሚደርሰው እዛ ስቴጅ ላይ ነው። ያ ስቴጅ ምንድን ነው? በቃ ቅን መሆን፣ በጎ መሆን፣ መልካም መሆን፣ ለሰዎች መልካም ነገር ማድረግ። መልካም ነገር በማድረግ ስሜትን መጠበቅ ይቻላል። መልካም ነገር በማድረግ ጭንቀትን መቀነስ ይቻላል። መልካም በማድረግ ውስጣዊ ደስታን አቺቭ ማድረግ ይቻላል። ለዚህ ነው በጎነት ውጫዊ አይደለም። በጎነት ከውስጥ የሚመጣ ነው። ከውስጥ የሚመጣው ደግሞ እንዴት ነው? እንዴት ይመጣል? ፍልስፍና የሚጠይቀው ጥያቄ አንዱ በጎነት በራሱ ምንድን ነው? በጎ ህይወትስ በማድረጋችን ምን እናገኛለን? ሳይኮሎጂው ደግሞ በጎነት ዝም ብሎ የሚመጣ አይደለም። በስሜት በማሰብ በማገናዘብ ከስር ተሰርተን በመጣ ነው ነገር ላይ ነው ያንን ነገር የምናከናውነው። የሶሲዮሎጂ ወይም የማህበረሰባዊ ሳይንስ ባለሙያዎች ደግሞ በጎነት ከማህበረሰብ ነው የምናገኘው። ማህበረሰባችን የሚሰጠን መልካም እሴት ነው። እነዚህ መልካም እሴቶች እንደ ኢትዮጵያ ብናስበው እንደ ሀገራችን ብዙ በጎ የምንላቸው ተግባራቶች አሉ። እኛ ሀገር ላይ ግን አሁን ምንድነው በጎነትን በአንድ ዘርፍ ነው እያየን ያለ ነው። ከዘርፎቹ ውጭ ግን ከመስጠት ውጭ ግን ባለው ሰው ለፍትህ ሲቆም በጎ ስራ ሲሰራ ፍትሃዊ ሲሆን በጎ ሰው ነው። ሰው ለሰላም ሲቆም ሰላምን ኤክሰርሳይዝ ሲያደርግ ለሰዎች ሰላምን ሲሰብክ ለሰዎች ሰላምን ሲያስተምር በጎነት ነው። በጎነትን ግን እንደዛ ተረድተናል ብዬ አላስብም። አንድም ልጠይቅህ የነበረው እሱን ነው። ስለዚህ ምንድነው ሶቅራጠስ በጎነት በእውቀት የሚተገበር ነው። እውቀትን መሰረት አድርገን በምናረገው ነገር ደስታናችን የምናረግበት ነው። ለዚህ ነው ኢቭን ኢፍ በሌላው እንደውም ክፉን ነገር እያዩ ዝም ማለት በራሱ ክፋት ነው። ስለዚህ ክፉን ነገር አይተን ያየነውን ክፉ ነገር ትክክል እንዳልሆነ ስንናገር ያን ነገር ስናስተካክል በራሱ በጎነት ነው። ስለዚህ ኢንሳይት ለርኒንግ ምንለዋለን። ኢንሳይት ማለት ውስጣዊ ተደላደለ እውቀት ወይም ተደላደለ ግንዛቤ ልነው እንችላለን። አሁን እኛ ሀገር ላይ ለምሳሌ አንድ በጎ የሚያደርግን ሰው አይተን እሱን መሆን እንመኛለን። ግን በጎነት የዛ ሰውዬ በጎነት በራሱ ያመጣው አይደለም። ከቤተ ክርስቲያኑ፣ ከመስጊዱ፣ ከቸርቹ፣ ከቤተሰቡ፣ ከጓደኛው አምጥቶት አሳድጎት እያሳደገ የመጣው ነው። እኛም በራሳችን ደግሞ በመጣንበት ልክ ከመጣንበት ቤተሰብ ከመጣንበት ማህበረሰብ ልኬት ይተገበራል ማለት ነው። ሌላኛው በጎነት መንፈሳዊ እድገትም ጭምር ነው። ሰዎች በጎ ሲሆኑ መንፈሳዊ ልዕልና ይኖራቸዋል። የመንፈሳዊ ልዕልናቸው ሽልማት ለማግኘት አይደለም ሰዎች በጎ ስራ የሚሰሩት። አሁን ብዙ ጊዜ ለመሸለም አይደለም ሰው በጎ ስራ የሚሰራው፣ ሽልማት ለማግኘት ሳይሆን ያ ሰውዬ ግዴታ አለብኝ በጎ ነገር በማድረጌ አስ ሂውማን ቢንግ ሰው በመሆኔ በበጎ ስራዬ ኃላፊነት አለብኝ ብሎ ማድረግ ይጠበቅበታል። ለምሳሌ መንገድ ላይ የሄድን አንድ እህታችን ብትወድቅ ያችን እህታችን አንስተን የሚገባትን ነገር ማድረግ በጎነት ነው። አንድ የወደቀን ሰው አንስተን ውሃ ብናጠጣው፣ የወደቀን ሰው አንስተን የመጀመሪያ እርዳታ ብንሰጠው በጎነት በየትኛውም ስፍራ አለ። በምንሄድበት ታክሲ ውስጥ አለ፣ በምንማንበት ትምህርት ቤት ውስጥ አለ፣ በምንሰራበት ስራ ቦታ አለ።
ዴይ ቱ ዴይ ባለን ላይፍ ውስጥ ሁሉ ጊዜ የምንተገብረው ተግባር ነው። ለዛ ነው ልምምድ ነው። ለዛ ነው ማህበረሰባዊ እሴት ነው። ለዛ ነው ውስጣዊ ነው። ውስጣዊ ማለት ውስጥሽ ያለው ነገር ነው የምትተገብረው። መስጠትን የተለማመደ ህፃን መስጠት ለሱ ቀላል ነው። የፍልስፍናውን አይተናል፣ የስነ ልቦናውን አይተናል። የማህበረሰብ ሳይንስ ጉዳይ ውስጥ እንምጣና እንደ ማህበረሰብ በጎ ማህበረሰቦች ነን። ነገሩ ጥናት እንደሚፈልግ አውቃለሁ፣ ግን በአንተ መነጽር፣ በሳይንሱ መነጽር ስትመለከተው እንግዲህ ኢትዮጵያን እንግዳ ተቀባዮች ናቸው። ኢትዮጵያን ተባባሪያን ናቸው። ኢትዮጵያም ለመልካም ነገር ቅርብ ነን። አሁን የምናየው ጥቂት ነገሩን ሳይሆን ባለን ማህበረሰብ ስፋት ነው የምናየው። ለምሳሌ ደቡብ ላይ ብንሄድ፣ ጎጃም ላይ ብንሄድ፣ ሐረር ላይ ብንሄድ በየማህበረሰቡ ራሱን የቻለ የበጎነት ኤክሰርሳይሶች አሉ፣ ማለት የልምምዶች አሉ። እኛ ሀገር ላይ ያለን በጎ ነገር የሚበረታታ ነው፣ ማደግ ግን ይፈልጋል። አሁን ውጭ ሀገር ላይ ብንሄድ ያለው በጎነትና እኛ ሀገር ላይ ያለው በጎነት ይለያያል። የኛ በጎነት ከታች ከመሰረቱ በድር በቁብ በቤተ ክርስቲያን በመስጊድ ይዘን የመጣ ነው እሴት አለ። ያን እሴት ግን ምን ማድረግ ይፈልጋል? የበለጠ ማዳበር ይፈልጋል እንጂ እኛ ሀገር ላይ ያለው በጎነት ትላንት የነበረ አሁን ዛሬ ያለው ወደፊት የሚቀጥል ነው። ግን መስተካከል ያለባቸው ነገሮች አሉ። አሁን ይታመናል። ይሄን ግን ኤክስፐርቶች ውስጥ በጣም ጥናት ይፈልጋል። ታይታ ይፈልጋል እንዴ በጎነት? ታይታ ይፈልጋል እንዴ በጎነት? በጎነት ታይታ አይፈልግም። እንግዲህ በቲዮሎጂው እንሂድ ካልን ወይንም በመጽሐፍ ቅዱስ አስተምሮ ካልን ቀኝ እጅ የሚሰጠውን ግራ እንኳን አይ ነው የሚባለው። የምታደርጉትን በጎ ተግባር ነው ለታይታ አታርጉት። አድርጋችሁ በጎ ነገር አድርጋችሁ እኛ ማንጠቅም ባሮች ነን በሉ ነው የሚለው መጽሐፉ። ታዲያ ሰዎች ለምንድን ነው ታይታው ላይ ግርግር እየፈጠሩ ያሉት? ታይታው ላይ ግርግር እየፈጠሩ ያሉት እውቅና ፍለጋ ነው። አብዛኛው ሰው አሁን ብዙ ዓለማችን ላይ እንግዲህ ኢትዮጵያ ብቻ አይደለም፣ በዓለም ላይ ብዙ ሰዎች ታዋቂነትን ይሻሉ። ታዋቂነት ራስ ወዳድነት ነው። በጣም ታዋቂነትን መሻት። ብዙ እውቀት የሌላቸው ግን ብዙ ታዋቂ ሰዎች አሉ። ሳይፈልጉ ታዋቂ የሆኑ ሰዎችን ያጠቃለልን እንዳይሆን፣ ሳይፈልጉ ማለት ስራቸው ከፍ አድርጓቸው የሚታወቁ ሰዎች አሉ አይደለ? እውነት ነው። ራስ ወዳድ ሆነው ነው። ታዋቂነት አንጻራዊ ነው። በጣም ለየት ያለ በማህበረሰብ ውስጥ ወጣ ያለ ክሬቲቭ የሆኑ ስራ ሰርተው ሰዎች ታዋቂ ይሆናሉ። ስራቸው ነው እነሱን ከፍ የሚያደርጋቸው። አንዳንድ ጊዜ ደግሞ የምናያቸው በጣም ጥቂት ሰርተው ግን በአንዴ ታዋቂ የሚሆኑ ሰዎች ይኖራሉ። ግን እውቀት የላቸውም። እውቀት ግን በሂደት የሚመጣ ፕሮሰስ ነው። እውቀትን ማግኘት ይጠበቅባቸዋል። ለምንድን ነው እኛስ ታዲያ ግርግር የምንፈጥረው? አሁን እነኚህ ሰዎች በጎነን በጎ እያደረግን ነው ብለው ታይታው ላይ ቢዚ ሲሆኑ እኛ ደግሞ እናጅባቸዋለን አብረን አይደል? ከሌ ደግ ነው፣ ከሊት በጎ ናት፣ ይሄን ነገር ሰርታ አላያችሁላትም ወይ? አሳየች እኮ አሳየ እኮ እያልን ነው የምንውለው። ያው ማህበራዊ መድረኩም እሱን አጉልቶ እያወጣ ነው። ለምንድን ነው እንደ ማህበረሰብስ እንደዛ ይሆን ነው? እርግጥ እንግዲህ ያው ምን መሰለች ትዕግስት፣ በጎ ስራ ሰርተው ሰዎች ለማህበረሰብ በሰሩት በጎ ስራ የሚሰጣቸው ምላሽ እውቅና፣ ሽልማት፣ ሙገሳ ሌሎችን ያበረታታል። በአንድ በኩል ፖዚቲቭ ወይ አለው። ሌሎች ሰዎች እንዲተባበሩ እነሱም እንደዛ ሲሉ እንሰማለን። ሌሎች ሰዎችን ያበረታታል። ሌሎች ሰዎችን የበለጠ ኢንከሬጅ ያደርጋል። ሆኖም ግን ምንድነው በጎ ተግባር ለማድረግ የመጀመሪያው ትልቁ ነገር መሰረታዊ የሆነ ጽንሰ ሐሳባዊ እውቀት፣ ጽንሰ ሐሳባዊ ግንዛቤ እያንዳንዱ ሰው ሊሰርጽ ይገባል። ውጫዊ አይደለም በጎነት ነው። ውጫዊ አይደለም፣ ውስጣዊ ነው። ከውስጣችን ከልባችን የምናደርገው ነው። እንደውም ሮክፌለር የሚባል አንድ ከዚህኛው አሜሪካዊ ሀብታም በፊት የነበረ አንድ ሮክፌለር የሚባል ባለሀብት ነበር እና አማካሪዎቹ ምንድን ነው ያደረጉት? ተጨንቆ ነበር። በጣም ተጨነቀ። በተጨነቀ ሰዓት ሮክፌለር ሁሉ ነገር አለው። ነገር ግን አማካሪዎቹ ካውንስለሮቹ ምንድን ነው ያሉት? ተጨነኩ፣ እንቅልፍ አጣሁ፣ ምግብ አልበላም፣ ደስታ ውስጤ ጠፋ ባለ ሰዓት ግድ የለም እኛ ምንልህን ካደረግ ውስጤ ያለው ሰላም ይመለሳል፣ ደስታም ታገኛለህ አሉት።
እሺ አላቸው። ፕሮፖዛሉን ነድፎ ሰጡት። የምሳ ፕሮግራም ከምስኪኖች ከድሆች ጋራ ዛሬ ትበላለህ አሉት። ከምስኪኖች ከድሆች ጋራ ምሳ በላ። በሚቀጥለው ደግሞ ለእያንዳንዱ ለጠራቸው ገንዘብ እንዲሰጥ አደረጉት፣ ሰጣቸው። ከዛ ቀን በኋላ እንቅልፍ መተኛት ጀመርኩ ነው የሚለው ሮክፌለር። ያ ማለት በጎነት ሪዋርድ አለው ራሱ። በምንሰጠው ስጦታ፣ በምናደርገው መልካም ነገር፣ በምንከፍለው መስዋዕትነት ምን እናገኛለን? ውስጣዊ ሰላም እናገኛለን። ጭንቀታችን የመቀነስ ሂደት አለው ማለት ነው። እዚህ ጋር ያስታወስከኝ ደግሞ ሌላ ነገር፣ ገንዘብ ሊኖረኝ ይችላል፣ ሀብት ንብረት ሊኖረኝ ይችላል፣ እሱን ላጋራ እችላለሁ ለሌላቸው። እነኚህ አይነት ሰዎች ብቻ በጎ እየተባሉ ነው የሚለው ጎልቶ እየወጣ ነው በእኛም ሀገር ሁኔታ። በሆነ አንድ እውቀት ላይ ጊዜያቸውን ተሞክሯቸውን ፈሰስ አድርገው መጽሐፍ ያወጡ ሰዎች አሉ፣ ለትውልድ ይጠቅማል ብለው። የሆኑ ሰዎች ደግሞ ሚሊዮን ገንዘቦችን አጋርተው ሊሆን ይችላል። እኩል ሁሉ ለማመዛዘን አንፈልግም አይደለም። ምንድነው በግንዛቤ ፍርድ ለመስጠት ይቅርና ቅድም ባልከኝ ትርጓሜ ግን በጎነትን ማሳየት ጭምር ነው፣ እውቀትን ሼር ማድረግ ጭምር ነው እያልከኝ ነበር። እንዴት ትመዝነዋለህ? በጎነት እንግዲህ ካለን ነገር ላይ ነው የምንሰጠው፣ ካለን ነገር ላይ ነው የምናካፍለው። እውቀት ያለው እውቀቱን ይሰጣል፣ ጉልበት ያለው ጉልበቱን ይሰጣል፣ ንብረት ያለው ደግሞ ንብረቱን ይሰጣል፣ ሀብት ያለው ሀብቱን ይሰጣል። ሀብቱን በመስጠት ደስታ ያገኛል። ሶቅራጠስ ቀኑን ሙሉ ሲያስተምር ውሎ ማታ ቤቱ በባዶ እጅ ነበር የሚገባው። ሚስቱ ኃይለኛ ነበረች ይባል ነበር። ለምን የሶቅራጠስ ሚስት ኃይለኛ አትሆን? ቀኑን ሙሉ ምንም ሳይሰራ ምንም ሳይዝ በመግባቱ ብትናደድ ብትበሳጭ ይገባታል። የእሱ ትልቁ ስጦታ ምን ነበረ? እውቀትን ሼር ማድረግ ነበረ፣ ማስተማር ነበር። ስለዚህ በበጎነት ውስጥ እያንዳንዳችን የተለያዩ መክሊቶች አሉ። እንግዲህ አጋነን ከእንዳትኝ አብረንም ሳይኮሎጂ ተምረናል። የስነ ልቦና ባለሙያዎቹ የሚያስቀምጡት ሰው በጣም በርካታ የሆነ ስጦታዎች አሉት። ለምሳሌ ኢንጂነር ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ፓይለት ሊሆን ይችላል። ከ300 ያላነሰ ጊፍት አለው አንድ ሰው። ዲግሪው ግን ምን ይሆናል? ይለያያል። ዲግሪው ይለያያል። ጋዜጠኛ ነሽ፣ እዛ ጋር የግብርና ባለሙያ ትሆኛለሽ፣ እዛ ጋር ኢንጂነር ልትሆኚ ትችላለሽ፣ እዛ ጋር ፓይለት ልትሆኛለሽ። ኤክሰርሳይዝ ማድረግ የምንችለውን ፓሽን እንደየ ይለያያል። ዶክተር ቢኒያም ስጦታው በቃ ለጋስ መሆን ነው። ሚስተር ኤክስ ደግሞ ማስተማር ሊሆን ይችላል። ስለዚህ እያንዳንዳችን መክሊታችን በማህበረሰባችን ውስጥ ያለን ስጦታ የተለያየ ነው። ለዚህ ነው ደርካ የሚባለው የሶሲዮሎጂ ባለሙያ ይሄ የተበታተነው ማህበረሰብ ተበታተነው የነበረው ማህበረሰብ ወደ አንድ ኮሌክሽን ውስጥ ሲመጣ፣ ወደ አንድ ህብረት ውስጥ ሲመጣ፣ ሶሻላይዜሽን ሲመሰረት አንዱ ለአንዱ ጠቃሚ ነው። ዶክተሮች ለኛ ጠቃሚዎቻችን ናቸው፣ ኢንጂነሮችም ጠቃሚዎች፣ ገበሬዎቻችንም ጠቃሚዎች፣ እርስ በርሳችን ጠቃሚ። ለዛ ነው ኦርጋኒክ ሶሊዳሪቲ አለን፣ ወይንም አንዱ ያለ አንዱ መኖር አይችልም። ስለዚህ በበጎነት ውስጥ ዋናው ነጥብ ምንድነው? ሁላችንም የተሰጠን መክሊት አለ፣ የተሰጠን ስጦታ አለ። በዛ መክሊት መስራት ከቻለን የበለጠ ማህበረሰባዊ ለውጥ ማምጣት እንችላለን። በእኛ ሀገር ሁኔታ አሁን በጎ አድራጊ በዛ የምንልበት ዘመን ነው የሚል ፍንጭ እያየን ነው አይደል? ያው ሶሻል ሚዲያው ስለሆነ መነሻችን ከሌ ይሄን እየረዳ ነው፣ ከሊት እንዲህ ያደረገች ነው የሚለው ወሬ በደንብ ተቆጣጥሮታል። ለምንድን ነው ብለህ ታስባለህ? አሁን እንግዲህ ምንድነው መብዛቱ በጣም መልካም ነገር ነው። እሺ መብዛቱ አይደለም ትልቁ ጥያቄ። ሪሊ በመብዛቱ መጠን የተፈለገው ዓላማ ወይንም የተፈለገው በጎነት እና ተግባር በትክክል ለሚፈለገው ሰዎች ደርሷል የሚለው ሌላ ጥያቄ ያስነሳል። እንደ አንድ ፍልስፍና ተማሪ ሚስተር ኤክስ የልብ ታማሚ 5 ሚሊዮን ብር ያስፈልጋታል ብሎ ሚስተር ዋይ እና ሚስተር ዜድ ተሰባስበው ያን ገንዘብ ሰብስበው በትክክል 5 ሚሊዮኑ ተሰብስበው እታችን ህንዴና ታከማ መታለች የሚለው ኮስችን ማርክ ውስጥ ያስገባናል። እንግዲህ ያደጉት ሀገር በጎነት ኤክሰርሳይዝ የሚደረገው ወይም የፊላንትሮፒ የምንለው የበጎ አድራጎቶች ሲስተም አለው። ሲስተም አለው ማለት ነው። ለድሆች የሚሰበሰበው ከእያንዳንዱ ኢንዲቪጁዋልስ 2% 1% ተቀናሽ ይሆናል። ድሆች ተለይተዋል፣ ወይንም ምስኪኖች ተለይተዋል፣ ተረጂዎች ተለይተዋል። ለተረጂዎቹ በትክክል መንግስት ያከፋፍላል። ጎዳናም አይወጡም።
በየቤታቸው ያከፋፍላቸዋል። ለሚፈለገውን ፍላጎታቸውን ኢንተረስታቸውን መሰረት በማድረግ የሕክምና የሚፈልገው ሕክምና ላይ፣ ምግብ የሚፈልገው ምግብ ላይ፣ ሎጂስቲክ ወይም ማቴሪያል የሚፈልገው እንደየ ኢንተረስቱ ማለት ነው። እንግዲህ እኛ ሀገር ላይ አሁን መንግስትም መስራት አለበት፣ እኛም አብረን ማህበረሰብ መስራት አለብን። ምሁራኖችም እዚህ ላይ አስተያየት መስጠት አለባቸው። ሊቃን የሚባሉት አንድ ሲስተም መዘርጋት አለበት። ምስኪኖችን፣ ድሆችን ሊረዱ የሚችሉ አካላትን በሲስተም ከማህበረሰብ ኮሌክት ተደርጎ በትክክል እውነተኛና ትክክለኛ በሆነ መንገድ ለተገቢው ስጦታ፣ ተገቢው እርዳታ፣ ተገቢው ልገሳ ለተገቢው ሰው በትክክል እንዲደርሱ ማለት ነው። ሌላኛው ግን አሁን እኛ የምንሰማቸው አንዳንድ ጭምጭምጫዎች አሉ። ሩቅ አንሄድ፣ በቤተክርስቲያን አካባቢ ላይ ሚኒባስ አድርገው በሼር የሚሰሩ ሰዎች እንዳሉ እናውቃለን። ይወራል እንደዚህ። ይሄ ትክክል አይደለም። ፖሊስ የያዛቸውና ይፋ ያደረጋቸው ይሄ ትክክል አይደለም። በጣም ቤተክርስቲያንም በዚህ ጉዳይ ላይ አቋም ሊኖራት ይገባል። መንግስትም በዚህ ጉዳይ ላይ ማህበረሰባዊ ጥናት ተደርጎ በምሁራኖቹ በሲስተም ኮሌክት ተደርጎ ተገቢው ተረጂዎች በተገቢ ሁኔታ መረዳት አለ። ቅድም ያልከው እውቀት ያለው በጎነት ያልከኝ በጣም ውስጤ ገብቷል። በእውቀት በግንዛቤ በጎ መሆንን መለማመድ የሚለው በደንብ ኢትዮጵያ ውስጥ መሰራት አለበት ብዬ የማስበው ነገር ነው። ለማን ነው የምረዳው? እንዴት ነው የምረዳው? እኔስ እንዴት ነው በጎ መሆነው እዚህ ማህበረሰብ ውስጥ የሚለውን ጨምሮ መጨረሻ ላይ ግን የማነሳልህ ነገር ምናልባት የበጎነት አይነት ይኖረው ይሆን? አይነቶች አሉት። የመጀመሪያው የበጎነት አይነት ሰዎች ከክፉ ነገር ራሳቸውን ለይተው መልካም ስራ ሲሰሩ የመጀመሪያው የበጎነት መጀመሪያ ስቴጅ ነው ክፉን አለማድረግ። ለምሳሌ ሌብነትን አለማድረግ፣ ሙስናን አለመፈጸም። ሰዎች የሰላም ሰው መሆን፣ የፍቅር ሰው መሆን፣ የርኅራኄ ሰው መሆን፣ የእርቅ ሰው መሆን፣ ለጋስ መሆን፣ ደግ መሆን፣ ነገሮችን በፖዚቲቭ ማየት የመጀመሪያው ደረጃ በጎነት ይሄ ነው። ሰው ራሱን ከጠበቀ ራሱን የማይጎዳ ከሆነ ማህበረሰብን የማይጎዳ ከሆነ በራሱ በጎነት ነው። ሁለተኛው የበጎነት ደረጃ ከክፋት ተለይቶ በጎ ነገርን እያደረገ ሲቆይ ማህበረሰባዊ በጎነት የምንለዋለን። ሰዎች ማህበረሰብን ደሞዝ ሳይከፍላቸው ስጦታ ሳይሰጣቸው በራሳቸው ተነሳሽነት አንድ በጎ አድራጎት ጋር ሄደው የሚሰጡት ነፃ አገልግሎት ሁለተኛ ደረጃ በጎነት። በጎ አስተዋጽኦ። የግድ በጎ ለመሆን ሚሊዮነር፣ በጎ ለመሆን ሀብታም፣ በጎ ለመሆን አለሙዲ መሆን አያስፈልግም። በጎ ለመሆን ሰው መሆን ብቻ ነው የሚያስፈልገው። በጎነት ግዴታ ስለሆነ ሪስፖንስብል፣ እኛ ኃላፊነት አለብን ሰው በመሆናችን። ስለዚህ ከኛ በታች ትላንት ለተጎዱት ሰዎች ለምሳሌ ጌርጌሶን ሄደን ማገልገል እንችላለን። መቄዶንያ ሄደን ማገልገል እንችላለን። ነፃ ሰርቪስ። ይሄ ማህበረሰባዊ እገዛ የምንለው የበጎነት አይነት ነው። ሌላኛው መንፈሳዊ በጎነት ነው። አሁን ሰዎች ጾም ላይ መተናል። አሁን ክርስቲያኖቹ አሁን አብይ ጾም ገብተናል። ሙስሊሞቹም አሁን ይቀጥላሉ። በሙስሊሞቹ ዘካ ተብሎ ይሰጣል። በኦርቶዶክስ ደግሞ ምጽዋት መባ ተብሎ ይሰጣል። የምንሰጣቸው በጎ ነገሮች በራሱ መንፈሳዊ ልዕልና አለው። ቅድም ብለናል። መንፈሳዊ ልዕልናው ምንድን ነው? የመጨረሻው ስቴጅ ሰው ሲበቃ ወይም መንፈሳዊ ልምምዱ በጾም በጸሎት ዳብሮ ሁሉ ነገር እንትን ሲል ያለውን ነው ሰጥቶ ይሄን ዓለም የሚንቀው ማለት ነው። ይሄ ሰልፍለስ የሚባለው ወይም አክቹዋላይዝ የሚሆነው ማለት ነው። አክቹዋላይዜሽን። እንደውም አንድ ነገር ላንሳለሽ እዚህ ላይ አንድ ነው ምሳሌ። ማራ ቴሬዛ በአንድ ወቅት ገና እርዳታዋን እያሰባሰበች ልመና ወጥታ ነበር ይባላል እና አንድ ሰው እጇን ስትዘረጋ ትፍ ብሎ እዚህ ላይ ተፋባት። ምንድን ነው ያደረገችው ማራ ቴሬዛ? ይሄ የኔ ነው፣ እዚህ ጋር ደግሞ ለልጆቼ ለምረዳቸው ልጆች አለች ይባላል። የዛን ሰዓት ያ ሰውዬ ማሰብ ጀመረ። ሊሰጥ ካሰበው ድቃቂ ሳንቲም ብዙ እርዳታ አደረገላት። ስለዚህ በጎነት በቤት በጎነት በጎረቤት በጎነት በታክሲ ላይ በጎነት በየትኛው ኤቭሪዌር አለ ማለት ነው። አሁን ምን ሆነናል ማለት ነው? እያንዳንዳችን በምናደርገው ነገር ተጠራጣሪዎች ሆነናል። እንድንጠራጠር ያደርጉን ነገሮች አሉ። ቢሆንም ግን ሁሌ በጎ በማድረግ
ሳቲስፋክሽን እናገኛለን፣ ደስታ እናገኛለን። ሌላኛው ሌሎች አራያ እንሆናለን። አሁን ልጆችሽን አንቺ ቤተክርስቲያን ስትወስጂ መስጠትን ካላለማመድሽ አንቺና ባለቤትሽ ትንሽ ብትጨቃጨቁ ይቅርታ ስትደራረጉ ካላዩ ከማን ይማራሉ? አየሽ፣ ያ ስለሆነ እኛ ኢትዮጵያውያን በበጎነት በጣም የምንጠራ ማህበረሰቦች ነው። አሁን ግን ቅድም እንዳልነው በበጎ አድራጊነት ሰበብ የሚደረጉ በጣም ደስ የማይሉ ኢሞራል ልንላቸው እንችላለን። ለምን? ኢንቴንሽኑ ሰዎችን ለመርዳት ታስቦ ግለሰባዊ እድገትና ብልጽግናን ለማምጣት ከታሰበ ትክክል አይደለም። ይሄን በህግ አካላትም ደረጃ ማህበረሰቡም እንደዚህ አይነት ነገሮችን ሊቃወም፣ በመንግስት ደረጃም በፖሊሲ በሲስተም ተለይቶ እንደዚህ አይነት ነገሮች መለየት አለባቸው። ፍላጎታቸው መርዳት ነው ወይስ ግላዊ ጥቅም ነው? እቺ ነች ትልቋ ነጥብ ማለት ነው። መርዳት ከሆነ ምንም አይነት ጥቅም ሳይገኝበት ነው ማለት ውስጣዊ ልገሳ፣ ውስጣዊ ደስታ ለማግኘት ሰዎችን ለሌሎች መኖር እንግዲህ የእውቀት ሁሉ መሰረት ራስን ማወቅ ነው። ሰው መጀመሪያ ራሱን ያውቃል፣ ማህበረሰቡን ያውቃል፣ ቤተሰቡን ያውቃል። የእውቀት ፍጻሜ ደግሞ ለሌሎች መኖር ሲችል ነው። ሌሎች መኖር ስትጀምሪ አንቺ የእውቀት ፍጻሜ ላይ ደርሰሻል። እነ ቢኒያም፣ እነ አበበች ጎበና፣ እነ ሲስተር ዘቢደር ከራሳቸው አልፈው ሌሎች መኖር ጀምረዋል። በቃ ይሄ ትልቅ ደስታ ነው፣ ትልቅ ሳቲስፋክሽን ነው። ከዚህኛው ዓለም እንደውም ወደዛኛው ዓለም ወይንም በሚያልፈው የማልፈውን የእግዚአብሔር በረከት ሁሉ የሚያሰጥ ነው። ስለዚህ ለዚህ ነው ስትሰጡ በልግስና ስጡ። ከሚቀበል ይልቅ የሚሰጥ ብፁዕ ነው። መስጠት ግን ምንድነው ነው? ቁስ ብቻ አይደለም። ፍቅርን መስጠት፣ ደስታን መስጠት፣ ለፍትህ መቆም፣ ለሰላም መቆም፣ ሰዎችን ማስታረቅ፣ ማጣላት ሳይሆን ማስታረቅ በራሱ በጎነት ነው። ሰላምን መዝራት በጎነት ነው። ማህበረሰባዊ ሰላምን መፍጠር በራሱ ትልቅ በጎነት ነው። አሉ አሁን በሰፈራችን በመንደራችን በማስታረቅ የሚታወቁ ሰዎች፣ በመስጠት የሚታወቁ ሰዎች፣ በመምከር የሚታወቁ ሰዎች አሉ። በጎ ሰዎች ናቸው እነዚህ። ደስ ይላል። ያው ካለን ሰዓት አንጻር በወጌሻ ስለ በጎነት በደንብ እናንሳና ስነ ልቦናው ማህበራዊ ሳይንሱ ምን ይላል የሚለውን ለመዳሰስ ያደረግነው ሙከራ ነው። የከፍተኛ ትምህርት ተቋም መምህር በስነ ልቦናውም በማህበራዊ ሳይንስም በስነ መለኮትም እንደዚሁም ደግሞ በሁለተኛ ዲግሪ የመጀመሪያ ዓመት የፍልስፍና ተማሪ የሆነውን ትልቁን ባለሙያ አቶ ሰለሞን አኒባልን የወጌሻ የቅዳሜኛ እንግዳ አድርገን ጥሩ ነገር ተጋርተናል። ለነበረን ጊዜ ከልብ ነው የምናመሰግነው በቤተሰቦቻችን ስም። ቻናል ዋን ሚዲያ ይህን እድል ሰጥቶኝ ኢንተርቪው ስላደረገኝ ወደፊትም ከቻናል ዋን ሚዲያ ጋር አብሮ ለመስራት ፈቃደኛ ነኝ። እድሉን በማግኘቴ በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ።